ምንም የኛ ጉዳይ ነው። አባዬ ግን ሰሞኑን የሆነ ነገር ሆነሃል አይደል? ምን ሆንኩኝ ደግሞ? አላውቅም፣ ብቻ ግን የሆነ ነገር እየደበከ እንደሆነ ያስታውቅብሃል። አይ ኧረ እኔ ምንም አልደበኩሽም። እርግጠኛ ነኝ የሆነ ነገር ደብቀህናል። አዎ፣ ግን ምንድን ነው ብለሽ እንዳትጠይቂ። ለምን? ስለማልነግርሽ ነው አንዬ። አባዬ አጉል ደብቀህን ላትደብቀን ነገር ጊዜ አትግደል። ውይ እባክሽን አታስጨንቅኝ። እንኳን እንደዚህ ብለሽ ራሱ አልቻልኩትም እኔ ራሴ። ምንድን ነው የተፈጠረው? ይኸውልሽ የኔ ልጅ የአንተነህ ጉዳይ ነው ያስጨነቀኝ። አንተ ነህ ምን? ይህን ነገር ለእናትሽም ሆነ ለሰላም ላትናገሪ ግን ቃል ግቢልኝ። እሺ ንገረኝ። ይኸውልሽ አንተነህን የገደለው ድማሙ ነው። ምን? ያስደነግጣል አይደል? በጣም እንጂ። ቆይ እንዴት አባዬ? እኔ አላውቅም፣ ብቻ ግን የገደለ እሱ ነው። አንተ ሰው ገድዬ እስከመቼ እኖራለሁ? በዚህ አካሄድ እኮ የሆነ ቀን ለመንግስት እጅ መውደቅ አይቀርም። ታዲያ እንደው ምን ይሻላል? አገር ለቅቄ ልጥፋ? እንደው ለመንግስት እጄ ልስጥ? አይ ለመንግስትማ እጄን አልሰጥም። አዎ እጄን ለመንግስት አልሰጥም። ቀሪ ዘመኔንማ ወይኔ አላሳልፍም። አይ አይሆንም፣ ሌላ አማራጭ መፈለጊ ነው ይኖርብኛል። ወይኔማ አልኖርም። ወይኔ መግባቴን ቢያውቅ ወንድም ጥላ ያዝንብኛል። ወንድ ልጅ ያቀንን ተፍጨርጭሮ መሞትም ካለበት ይሞታል እንጂ እንደው ዝም ብሎ እንዴት ወይኔ ይወርዳል? ድማሙ የደረስክበት ምንድን ነው? ምናልባት ከሌላ ሰው ጋር አትልም። በኪድዬ ቆይ ዝም ብለህ ስታይኝ ክብር የሌለኝ ሰው መስልሃለሁ እንዴ? ምን ማለት ነው ደግሞ እሱ? ካገኘሁት ወንድ ጋር የምጋደም ክብር የሌለኝ ሴት ነው እንዴ የሚመስልህ? ይህን አትስሚው፣ ዝም ብሎ ነው የሚያወራው። ለነገሩ ከኖላዊ ጋር እየዋለ እንደዛ ባያስብ ነበር የሚገርመኝ። ይህ ዝም በይው አልኩሽ እኮ፣ ምላሱ ተቀዶበት ነው። እኔ ከኖላዊ ውጭ ምንም ወንድ አላውቅም። እንደዛ ከሆነ ታዲያ ተመርምረሽ ለምን ታማኝነትሽን አታሳያቸው? እምነት እኮ የሚገነባው ካለመተማመን ተነስቶ አይደለም። እኛ የተማርን ሰዎች አይደለም። በቀጥታ ካላወራሽ የሚገባን ነገር የለም። ይኸውላችሁ እኔ እኮ ኖላዊ ሲሄድ መርቄ የሚሸኘው ሲመጣ ደግሞ ስቄ የምቀበለው ስለማልወደውና ስለማላፈቅረው ሳይሆን ስለማምነው ነው። እና ታዲያ እንደዛ ከሆነ እርግቤ እንዴት ነሽ? እግዚአብሔር ይመስገን። እንዴት አደርሽ? ደህና ነኝ። ሰላም ነው? አለሁ ደህና ነኝ። ሰሞኑን ጠፋሁብሽ አይደል? አረ ያለሽበት ሁኔታ እኮ ይገባኛል። ደህና ነሽ ግን አይደል? አዎ ደህና ነኝ። እኔ የምልሽ እርግብ፣ የሆነ ነገር ልጠይቅሽ ነበር የመጣሁት። ምንድን ነው እሱ? አንተነህ የሚባል ልጅ ታውቂ ነበር? አንተነህ? አዎ አንተነህ። አይ አላውቀውም። ማን ነው? እርግጠኛ ነሽ አታውቂ? አዎ አላውቀውም። የት ላውቀው እችላለሁ? ምናልባት ባዩሽ በስልክም ሆነ በአካል ስታወራ ሰምተሽ ከሆነ እኮ ብዬ ነው። አረ አልሰማሁም። ምን ተፈጥሮ ነው? ሰላም ለእናንተ የሆኑ ውድ ቤተሰቦቻችን፣ ሰላማችሁ በያላችሁበት ይብዛ። እንኳን ወደ ቻናላችን በሰላም መጣችሁ። እንደተለመደው ኖላዊ ድራማን ይዘንላችሁ መጥተናል። ክፍል 189 ደርሷል ማለት ነው። እንግዲህ በባለፈው ክፍል ያው ገዳይ አልታወቀም ነበር የአንተነህ ማለት ነው። እንግዲህ ድማሙ ግንባርም ብሎ ደፍቶት ስለጠፋ እርስ በርሳቸው የተጠቋቋሙ ነበረ እና ወደ ነው ወይዘሮ ሜላት ቤት ፖሊሶቹ ሄደው ምርመራ ለማድረግ ሞክረዋል። እናም ከወይዘሮ ሜላት ከአንተነህ ጋር ያላት ግንኙነት ምን እንደነበር ከዚህ በፊት የት እንደምታውቀው ሁሉ ነገር ጠየቋት። እሷም ከዚህ በፊት ድርጅቷ ውስጥ ተቀጥሮ እንደሚሰራ ከዛም እህቷን ማለት ልጇን በጣም ስላስቸገረባት እንዳባረረችው ነገረቻቸው። እና ምንም አይነት የግል ጸብ የላችሁም ወይ ብለው ሲጠይቋት ምንም አይነት የግል ጸብ የለንም፣ ከሱ ጋር ምንም እስከ መግደል ድረስ የሚያደርሰን የሚያጋጭ ነገር የለንም ብላ ነገረቻቸው ማለት ነው። እነሱ ግን ድጋሜ መረጃ ካለ ተመልሰን እንመጣለን፣ እስከዛ ስለተባበርሽን እናመሰግናለን ብለው ሄደዋል ማለት ነው። እናም ምርመራቸው በጣም አዝግ ነው። በጣም ነው የሚያስጠላው። ነገራችሁ ላይ እንደዚህ ቀለል አድርገው ነው ከዚህ በፊትም የባዩሽ ሞት ላይ በቃ ቀለል አድርገው ምርመራ አሉ። ከዛ ምርመራው ውጤት ሳይታወቅ በዛው ተዳፍኖ ቀረ። ድጋሚም እና ውጤት የሌለው ምርመራ ነው የሚያደርጉት ፖሊሶች። በሌላ በኩል ድማሙ እንግዲህ ጀግንነቱን አስመስክሮ አንተነህን ግንባሩን ብሎ ደፍቶ ወይዘሮ ሜላትና መስፍን ሲፎክሩ ስግን በተግባር ጀግንነቱን አሳይቶ ሄዷልኝ። እናም አሁን ከጠፋበት መጥቷል ማለት ነው። ከዚህ በፊት
ወንድሙ ጋር እያወራ ነበር እና ወደ ክፍለ ሀገር አትሄድም ወይ ስለው በቤት ክፍለ ሀገር መሄድ አስጠላኝ፣ ምክንያቱም እዚያ ሂጄ ምን እሰራለሁ፣ እዚህ የሆነ ነገር ብሰራ ደስ ይለኛል እና ምናልባት ስራ ካገኘህልኝ ተቀጥሬ የምሰራበት ዘበኛም ሊሆን ይችላል፣ የማንኛውም ስራ መስራት እችላለሁ፣ ስራ ፈልግልኝ ብሎ አማክሮት ነበር። እሱም ግን እንደዛ ሳይሆን አንተ በምታውቀው ሙያ ነው ዘበኝነትማ አትገባ፣ ምን እያለው ወንድምህ አንተ የፈለግከውን ነገር እንሰራ እኔ አመቻቻለሁ፣ እንደውም በግብርና ሙያ ካለህ እኔ አዘጋጅልሃለሁ፣ እህል ከክፍለ ሀገር እያመጣህ ትሸጣለህ ብሎ በዚህ ተስማምተው ነበረ። እናም ይህንን እያስታወሰ ነበር ወደ ኋላ እና እንደዚህ ብዬ ተስማምተን አልሄድም ብሎ ካለ በኋላ በምን ምክንያት ተነስቶ አሁን ወደ ክፍለ ሀገር ለመሄድ አሰበ ብሎ ሲያሰላስል እያሰላሰለ እያለ ደወለለት ማለት ነው። እናም እሱ እንደገደለው አንተ ነህን ተናገር እና ወንድምየውን በጣም ነው የጨነቀው። ምክንያቱም ዞሮ ወንጀለኛ ነው፣ ነፍሰ ገዳይ ከሆነ ድረስ ስለሚፈለግ ወንድሙ ህይወት መበላሸት በጣም አሳስቦት ተጨንቋል ማለት ነው። በሌላ በኩል አባባ ኖላዊ ሁለታቸውም ተሰብስበው ወደ ፋኖስ ይጋሄደው ነበር። እናም በሀሳቢስ ተስማምቻለሁ፣ ምርመራውን ማድረግ እፈልጋለሁ ሲላተኝ እኔ ደግሞ ማድረግ አልፈልግም፣ አስቤበት ሀሳቤን ቀይሬያለሁ፣ ያሰብኩበት ተሳሳተ መስሎ ስለታየኝ ከዚህ በኋላ ምርመራውን አላረግም ብላ አናዳ ላከቻቸው። ምክንያቱም አሁንም እኮ ድሮ ጠርጥሬ ነበር ከኔ እንዳልወለድ ስለምታቂ ከኔ እንዳልሆነ ስለምታቂ ልጁ በዛ ምክንያት ነው አሁን ሀሳብሽን የቀየርሽ ብለው ክፉ ደግ ተናግረው ተሄዱ ማለት ነው። ነገር ግን ጆሮ እና ተምቹ ቁጭ ብለው ለማስማማት ሞከሩ። በዛ ለምን እንደዛ እንዳለች ጠየቋት። እሷም ከዚህ በፊት ጠይቄውም ቢውለኝ ስላናደደኝ ነው እንጂ እኔ ከሱ ውጭ ሌላ ወንድ አላቅም፣ የእሱ ነው ልጁ ብላ ምርመራውን ለማድረግም ፈቃደኛ ሆናለች ማለት ነው። ያው እንዴት ምርመራው እንደሚደረግ ባይታወቅም ገና በጽንስ ያለ ልጅ እንዴት ነው የዲኤንኤን ምርመራ የሚያደርገው? እንጃ እኔ ግራ ገብቶኛል እዚህ ላይ በነገራችሁ ላይ። እናም ወይዘሮ ሜላት ፖሊሶች እያናገሯት እያለ ልጆቿ እየተጨነቁ ነበር። ድጋሚ እናታችን እስር ቤት ልትገባ ነው፣ ምንድነው ማድረግ ያለብን እያለ ነበር ምናሴ። አንዲቾ ደግሞ አንተ አትጨነቅማ እያላደረገችው ድጋሚ ምንም እስር ቤት አትገባም እያለች እያጽናናቸው ትገኛለች። እና ምናሴ የቤተሰቡ አሳቢ እንደመሆኑ መጠን የሆነ ነገር ሲፈጠር ይጨናነቃል። አንቺ ነገሩ እንዴት ነው ቀለል አድርገሽ ያየሽው? እማዬ እኮ እውነት ገለው ከሆነ ወይም ደግሞ ባትገለውም እንኳን ገድያለሁ ብላ ሲመረምሯት ተናገረች ሊያስሯት ይችላሉ ብሎ በጣም ሰግተዋል ማለት ነው። ፖሊሶች ግን ምንም የተለየ ነገር አልጠየቋትም። ያው እውነቱን ያለውን ነገር ጠይቀው መረጃ ለማሰባሰብ ነው እሱን ጠይቀው ነው የሄዷት። እናም ወይዘሮ ሜላት ወደ እርግብ ጋር ተመልሳ ሄዳ እርግብን እየጠየቀቻት ነበር። የሆነ ጥያቄ ሲኖራት ነው ለመጠየቅ ሁሌም እርግብ ጋር የምትሄደው እና እርግብም እስካሁን እስር ቤት ናት፣ ፍርድ ቤትም አልቀረበችም። እስካሁን ምንም የተደረገ አዲስ ነገር የለም እና አክስቷ በሰራችው ስህተት እሷ እየተቀጣች ትገኛለች። እናም ከዚህ በፊት አንተነህ የሚባል ሰው ታውቂ ነበር እንዴ? እና ምናልባት አክስትሽ ስታወራ ከሰማሽ አንተነህ የሚባል ሰው ስትላት አረ በጭራሽ እኔ ሰምቼ አላቅም ምን ሆኖ ነው ብላ ስጠይቃት ያለውን ነገር የተፈጠረውን ነገር ሁሉ ነገረቻተኝ። እናም አሁን ላይ በጣም ቢዚ እንደሆነች በሀና ሽምግልና ጉዳይ ቢዚ እንደሆነች ነገረቻተኝ። ያው እርግብም ምንም የምታውቀው ነገር ስለሌለ መረጃ ልታገኝ አልቻለችም ማለት ነው። ምናልባት ከእሷ ጋር የሚያገናኘው ጉዳይ እንዳለ ብላ ስላሰበች ማለት ነው። እናም መስፍንም የሚያማክረው ሰው ስላጣ ብቻውን ቤት ውስጥ ደግሞ ጭንቀቱ ስለሚታይባቸው ምን ሆነ ነው ብለው ጭንቀቱ ስለሚታይ ምን ሆነ ነው ብለው ቤተሰቦች ስለሚጠይቁት መናገር ስለማይፈልግ አባባ ኖላዊ ለማግኘት ሞከረና እሱ ሚስጥሩን ሊነግረው ሞከረ። ከዚህ በፊት ወንድሙ ቤት ውስጥ እንደሚኖርና በዛም ምክንያት እንግዲህ በቤተሰቡ ችግር ሲፈጠር የቤተሰቡን የሚበጠብጠውን አንተነህ ሂዶ ግንባሩን ብሎ እንደደፈውና ወንድሜ ነፍሰ ገዳይ ሆኗል ብሎ ነገረው። እና በዚህም ጉዳይ አሁን ላይ መናገር የለብህም፣ ምክንያቱም ሀና የሰርጓን ጉዳይ እድሜ ልኳን በጉጉት ስጠብቀው የሽምግልናውንም የሰርጓንም ጊዜ በጉጉት ስጠብቀው የነበረ ነገር ነው። ይህን ነገር ደግሞ ከተናገርክ ይበላሻል፣ ስለዚህ በፍጹም መናገር የለብህም ብለው ሀሳብ አቅርበው ነበር። እሱም ሞክራለሁ ብሎ ነገር ግን በመጨረሻ ላይ ያው ቤት ውስጥ ሲቀመጥ ጭንቀቱ ሀሳብ ሲገባው ምናምን ስላየች ሀና ጠየቃቸው። እሱም ያው ድማሙ እንደሆነ እንደገደለው ነገራት ማለት ነው። በዚህ ምክንያት ሀና ራሱ በጣም ነው የደነገጠችው።
ምክንያቱም አጎቷ አሁን የት ነው ያለው ምናምን እያለች የተጠየቀች ነበረ። አጎቷ ነፍሰ ገዳይ እንደሆነ ስለሰማች በጣም ደንግጣለች። በሌላ በኩል ድንብላል በጧት ተነስታ ተምቹን ለማግኘት ወጥታ ነበር። ያው እንደተለመደው ተምቹ አግባኝ ጥያቄ ትጠይቀዋለች። እሱ ግን እየቀለደም በምላሱ እየደለለም እንትን ይላታል፣ ያቆያታል። ስትመለስ ቤት ውስጥ ስላልነበረች ወይዘሮ ሜላት የት ሄደሽ ነው ምናምን ስትላት አንገቷን ደፍታ እያናገረቻት ነበር። እና ቀና ብለሽ አናግሪ፣ እኛ እኮ አንቺም እንደኛ ሰው ነሽ፣ ምናልባት እኛ ጊዜ ገንዘብ ሰጥቶ ጊዜ አነሳና አንቺን ደግሞ ገንዘብ ስላሌለሽ ጊዜ ጣለሽ እንጂ እኔና አንቺ ምንም ልዩነት የለም። ስለዚህ እኔ እንደ ልጄ ነው የማይሽ። ከዚህ በፊት ከገቡ ሰራተኞች ሁሉ አንቺ ትለያለሽ። እናም የፈለግሽውን ነገር አድርጊ። እኔ አንቺን ለመጠበቅ ነው እንጂ ስትወጪ ስትገቢ እየተቆጣጠርኩሽ አይደለም ብላ ደስ አላት። እና ድንብላልም በጣም ደስ ብሏታል እንደዚህ የምትረዳት እና ስለ እሷ ፍላጎት የምታስብ አሰሪ ስላገኘች ማለት ነው። እና ወይዘሮ ሜላት በዚህ በኩል በጣም ጥሩ ናት፣ ትረዳታለች እያንዳንዱን ነገር። ደግሞ ቤት የሚሰራ ሰው ደግሞ ሰው ሲረዳው ደግሞ የበለጠ ጥሩ ይሆናል። ያላቸው ቀረቤታ በጣም ደስ ይላል። እና የዛሬው ክፍል ይመስል ነበር። በድጋሚ እስከምንገናኝ ሰላማችሁ ይብዛ።